አንዳንድ ሰዎች ዓለማችንን ባላቸው የጦር ኃይል ሊቀይሯት ይሞክራሉ። ሌሎች ደግሞ ባላቸው የገንዘብ ብዛት ይጥራሉ። ግን በጣም ጥቂት የሚባሉቱ ሐሳባቸውን መሬት ላይ አውርደውት አሁን ድረስ ዕለት በዕለት ኑሯችን የምንጠቀማቸውን ማሽኖች፣ ቴክኖሎጂዎች ወይም ሲስተሞችን አግኝተውልን አኗኗራችንን እስከ ወዲያኛው ቀይረውልናል። ይህ ዓለማችንን የቀየሩ ምጡቅ ምሁራን ሰዎችንና የእነርሱን ፈጠራዎች የምንቃኝበት ዘገባችን ነው። ላይክ፣ ሼር በተለይም ሰብስክራይብ በማድረግና የደውል ምልክቷን በመጫን በሳምንት ውስጥ የምንለቃቸው 2 ቪዲዮዎች ወደ እናንተ ቶሎ እንዲደርሱ ማድረጋችሁን አስተውሉ። አብራችሁን ቆዩ። አንደኛ፣ ጆሐንስ ጉተንበርግ ከ1440 ዓመተ ምህረት በፊት መጽሐፍት የሚጻፉልን በሰው እጆች ነበር። ይህም መጽሐፍትን ለማግኘት እጅግ አዳጋች ያደርገዋል። እስቲ ያስቡት፣ አንድን መጽሐፍ ለ100 ሰዎች ለማዳረስ መጽሐፉን 100 ጊዜ ደጋግመን ስንጽፈው። እሺ ጻፍ ነው እንበል፣ በየመሃሉ መሳሳታችን ግን አይቀርም። ከዚህም በላይ ከፍ ላለ ቁጥር ሰዎች ለማድረስ ደግሞ ጭራሽ የማይታሰብ ያደርገዋል። ይሄ ምጡቅ ሰው ግን የማተሚያ ማሽንን ግኝት አግኝቶልን አልፏል። አንድን መጽሐፍ በዚህ ማሽን የፈለግነውን ያህል ያለ ድካም ማተም የቻልነው በዚህ ሰው ግኝት ምክንያት ነው። አሁን ላይ መጽሐፍት በዓለም ዙሪያ በቀላሉ ተሰራጭተው በቢሊዮን የሚቆጠሩ ሰዎች ሲያነቧቸው ማየት እጅጉን ደስ ያሰኛል። ሁለተኛ፣ ጄምስ ዋት። ሞተር ያላቀለለው ምን ነገር አለ? የሞተርን ጥቅም ምን ብሎ መናገር ይቻላል? ማሽኑ፣ መኪናው፣ ኢንዱስትሪው ሁሉ የሚንቀሳቀሰው በሞተር ኃይል ነው። የእንፋሎት ሞተር ጄምስ ዋት ከመምጣቱ በፊት እንዲሁ ከላይ ከላይ የነበረ ነገር ቢሆንም እጅግ ጥቅም እንዲሰጥ አድርጎ የሰራውና በብዛት ያመረተው ጄምስ ዋት ነበረ። የሞተር ኃይል ከመገኘቱ በፊት ትላልቅ ጉልበት የሚጠይቁ ስራዎች ሳይቀሩ የሚሰሩት የሰው ጉልበት እየተበዘበዘ ነበር። ለዚህም ነው ምዕራባውያኑ የተለያዩ ሸሮችን እየሰሩ አፍሪካውያንን በባርነት ወስደው በሀገራቸው ያሰሯቸው የነበረው። ሶስተኛ፣ ካርል ቤንዝ። አሁን ድረስ ረዥም ለመንቀሳቀስ ምናምን ፈረስ፣ አህያ ወይም በቅሎ ስንጠቀም እስቲ ያስቡት። ትላልቅ ዕቃዎችንስ እንዴት እናጓጉዝ ነበር? ካርል ቤንዝ መኪናዎች ውስጥ የሚገባውን ሞተር የሰራልን ሰው ነው። ከእርሱ በፊት የእንፋሎት ሞተሮች ቢኖሩም ለኢንዱስትሪዎች ምናምን ነበር የሚጠቅሙን። ካርል ቤንዝ ግን ብዙ ትልቅ ያልሆነ ማለትም መጠነኛ፣ ክብደቱም አንድ መኪና ውስጥ ሊገባ የሚችል እንዲሁም ዘይትን የሚጠቀም ለምሳሌ የነዳጅ ዘይትን ሊሆን ይችላል የሚጠቀሙ ሞተሮችን ለዓለም አበረከተ። አሁን ላይ ከተማው ሁሉ መኪና የሞላው ከዚህ ሰው ግኝት በኋላ ነበር። አራተኛ፣ ቶማስ ኤዲሰን። ከዚህ ሰው በፊት ሰው ሁሉ በየቤቱ መብራት አልነበረውም ብላችሁ ታምናላችሁ? በየቤቱ ፋኖስ ምናምን ነበር ሰው ሲጠቀም የነበረው። ቶማስ ኤዲሰን አሜሪካዊ የፈጠራ ሰው ሲሆን እንደ አውሮፓውያን አቆጣጠር ከ1871 እስከ 1931 ዓ.ም ኖሮ ነገር ግን በየቤቱ ብርሃን ሰጥቶን አልፏል። የዚህ ሰው የመጀመሪያ ግኝት አምፖል ይሁን እንጂ የመጀመሪያውን የኤሌክትሪክ ዝርጋታውንም በኒውዮርክ እንደ አውሮፓውያን አቆጣጠር በ1882 የዘረጋው ይኸው ምጡቅ ሰው ነበር። ስለዚህ አምፖልን ማግኘት ብቻ ሳይሆን በየቤቱም ሊዳረስ የሚችልበትን የኤሌክትሪክ ዝርጋታ አግኝቶልን አልፏል። ነገር ግን ኤሌክትሪክ ሲቲ ረዥም ርቀቶችን አልፎ እንዲሄድ ለምሳሌ ከሀገር ሀገር እንዲጓጓዝ ያደረገልን ከእርሱ በኋላ የመጣውና የቶማስ ኤዲሰንን ግኝቶች ይበልጥ ትርጉም እንዲሰጡ ያደረገው ኒኮላ ቴስላ ነበር። አምስተኛ፣ ኦርቪል እና ዊልበር ራይት። እነዚህ ወንድማማቾች አውሮፕላን አግኝተውልን ትልቅ ሸክም አቅልለው አልፈዋል። በእነርሱ ፈጠራ ሰው ከሀገር ሀገር የሚንቀሳቀስበት መንገድ ቀሎለታል። ከዚህ ግኝት በኋላ ዓለም ትንሽ ጠበብ ያለች መስላ ለብዙዎች ታይታለች። ዛሬ ሌላ ሀገር፣ ነገ ደግሞ ሌላ ሀገር መሆን ተችሏል። በፊት ግን አንድ ሰው ወደ ሌላ ሀገር ለመሄድ ሲያቅድ ዝም ብሎ አይነሳም። ከረዥም ጊዜ አንዴ የሚያደርገው ጉዳዩ ነበር። ስድስተኛ፣ ቻርልስ ባቤጅ፣ አላን ቱሪንግ እና ጆን ቮን ኒውማን። ኮምፒውተር አሁን ላይ የሌለበትን ቦታ ማግኘት ያስቸግራል። የመንግስት መስሪያ ቤቱ፣ የግሉ፣ ሆስፒታሉ ሁሉ እየሰራ ያለው በኮምፒውተር ነው።
ቻርልስ ባቤጅ የሂሳብ ምሁርና ኢንጂነር ሲሆን ኮምፒውተርን ለመጀመሪያ ጊዜ ዲዛይን ያደረገው ግለሰብ ነው። ነገር ግን ለዚህ ኮምፒውተር ሕይወት የዘራውና ኮምፒውተር እንደ ኮምፒውተርነቱ እንዲሰራ ያደረገው ማለትም ያስባል እንዴ እስክንል ድረስ የተለያዩ ውስብስብ ጉዳዮችን እንዲያከናውንልን ያደረገው አላን ቱሪንግ ነው። እስካሁን ድረስ የምንጠቀምበትን ዘመናዊውን የኮምፒውተር አርክቴክት ደግሞ አሜሪካዊው የሂሳብ ሊቅ ጆን ቮን ኒውማን አበርክቶልናል። ሰባተኛ ቪንት ከርፍና ሮበርት ካህን። መቼስ ዓለማችንን ያለ ኢንተርኔት ማሰብ እስከሚያቅተን ደርሰናል። ኢንተርኔት ምንም እንኳ ከተፈጠረ ትንሽ ጊዜው ቢሆንም ዓለምን ወዲያው ከቫይረስ በሚበልጥ ፍጥነት አጥለቅልቋታል። አስቡት፣ ደብዳቤዎች ለመላላክ ሳምንታት አሊያም ወራት ሲወስዱ፣ እውቀቶች ደግሞ እዛው መጽሐፍት ውስጥ ብቻ እንዳለ ሲቀሩ፣ እንዲሁም ሰዎች የሚነጋገሩት በአካባቢያቸው ያለውን ሰው ብቻ ሲሆን ይህን ስናይ ኢንተርኔት ምን ያህል ተጽዕኖ እንዳለው መረዳት አያዳግተንም። የኢንተርኔት አባቶች ከሚባሉት መካከል አንዱ የሆነው አሜሪካዊው ቪንት ከርፍና የኮምፒውተር ሳይንቲስትነትን ከኢንጂነርነት ጋር አጣምሮ የያዘው ሮበርት ካህን አንድ ላይ በመሆን ኮምፒውተሮች እርስ በርስ የሚግባቡበትን ቲሲፒ/አይፒ ፕሮቶኮል በመባል የሚታወቀውን ግኝት በማግኘታቸው የዘመናዊው ኢንተርኔት መወለድ ምክንያት ሆነ። አሁን ድረስ በኮምፒውተራችሁ ምንም ስሩ፣ ለምሳሌ ኦንላይን ቪዲዮ ልክ እንደዚህ ቻናል ተመልከቱ፣ አሊያም ኦንላይን ክፍያዎችን ክፈሉ ወይም መልእክትን ተጻጻፉ፣ ሳታውቁት ከበስተጀርባ እነርሱ ያገኙትን ግኝት ቲሲፒ/አይፒ እየተጠቀማችሁ ነው። ስምንተኛ ኤድዋርድ ጀነር እና ሉዊስ ፓስተር ናቸው። እነዚህ ሰዎች ደግሞ ያገኙልን ግኝት ክትባትን ነው። ክትባት ቀድሞ በሽታን የመከላከል ጥበብ ነው። አሁን እንኳን በዓለም ዙሪያ የተሰራጨ ጉዳይ በመሆኑ የሁላችንንም ቤት ያንኳኳና እጅጉን የጠቀመን ግኝት ነው። ዘጠነኛ ስቲቭ ጃብስ እና ዘመናዊ ኢንጂነሮች። አሁን በእጃችሁ የያዛችሁት ስልክ ወይም ስማርትፎን ይሉታል አንድ ግኝት ነው። እነዚህ ኢንጂነሮች ኮምፒውተሮችን የተሻለ ወደ ሰው ያቀራረቡና አሁን ድረስ ተጽዕኖ ፈጥረው ያለፉ ናቸው። ዘመናዊ ስልኮችን ሲሰሩ ከኮምፒውተር ቀድሞ ከነበሩ ስልኮች ከኢንተርኔትና ተች ከሚደረጉ ነገሮች ጋር አቀናጅተው አንድ ወጥ የሆነና ሁሉም ኪስ ውስጥ ሊገባ የሚችል አነስተኛ ነገር ግን ዘመናዊ ስልክ ሊሰሩልን ችለዋል። ስለዚህ አሁን ድረስ ሰው ሁሉ ትላልቅ ኮምፒውተሮችን ይዞ መሄድ ሳያስፈልገው ኪስ ውስጥ ባለው ዘመናዊ ስልክ ብቻ ብዙ ስራዎችን እየሰራ ይገኛል። በስተመጨረሻ እያንዳንዱ እነዚህ ግኝቶች ስራ ለመስራት ያሉብንን ገደቦች እንድናልፍና የሰዎችን የመስራት አቅም የማባዛት ኃይል ሰጥተውናል። በዚህም ኑሯችንን አሻሻሉት ብቻ ማለቱ ስለማይገልጸው የአኗኗር ዘያችንን ፍጹም ቀየሩት ማለቱ የተሻለ ነው። ስለዚህ በዙሪያችሁ ያሉት ዕቃዎች ወይም በእጃችሁ የያዛችሁት ስልክ ዝም ብሎ ዕቃ ብቻ አይደለም፣ የሰዎች አእምሮ አሰላስሎ ያገኟቸው ግኝቶች እንጂ። የሰዎች አኗኗር ዘዬ ዝም ብሎ በጊዜ ሂደት ብቻ አልመጣም፣ ነገር ግን በየመሃሉ በሚገኙ ግኝቶች ጭምር እንጂ። የሚያስደንቀው ሁሉም ከክርስቶስ ልደት በኋላ መሆናቸው ነው። ከዛን በፊት የሰው ልጅ ብዙ ዘመን ቢኖርም እንደዚህ ያለ ነገር አይቶ አያውቅም። እንደዚህ ያሉ ዝግጅቶች እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረግና የደወል ምልክቷን መጫናችሁን አረጋግጡ። እኛ እዚሁ ጋር አበቃን። በቸር ቆዩን።